አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። ሁላችሁም ሼር ላይክ እያደረጋችሁ አበረታቱን ውዶች። ዛሬ ማለት ነው አንድ መልእክት አለኝ። ልጅ ላልወለዳችሁ፣ ትዳር ውስጥ ላልገባችሁ፣ ላላገባችሁም እንደውም ልጅ ላልወለዳችሁ ማለት ነው። ልጅ የወለዳችሁ ደግሞ እኔ በምላቸው ኮሜንት ታስቀምጣላችሁ ማለት ነው። ምክንያቱም ብዙ ልጅ ሳይወልድ ለብዙ አመታት በስደት ያለ ስለሚመለከተው ይሄንን ቪዲዮ ሁላችሁም ኮሜንት ታስቀምጣላችሁ። የወለዳችሁ የልጅን ስሜት ምን ያክል እንደሆነ ልጅ መውለድ በቃ ያለውን ነገር ኮሜንት ታስቀምጣላችሁ። በነገራችን ላይ እዚህ ጋር ማለት ነው ውዶችዬ እንደገና ሪከርድ እየቀዳሁ ነው። እውነቴን ነው የምላችሁ በጣም ተናድጃለሁኝ። ይሄ ማይኩ አጋጣሚ ስልኬ ላይ እየሰካሁት ወደ ስልኬ ጋር በደንብ ኮኔክሽን አልሆነም ነበረ። እንደገና ምንም አማራጭ የለኝም ሪከርድ እየቀዳሁኝ ነበር የነበረው ማለት ነው። እና የደወል ምልክቱን እየነካችሁ ቤተሰብ ያልሆናችሁ ማንኛውም ቪዲዮ ወደ እናንተ ጋር እንድደርስ ቤተሰብ ሁኑን። እንዲሁም ቤተሰብ ለሆናችሁ ደግሞ ሸር ላይክ እያደረጋችሁ አበረታቱን ማለት ነው። እና ውዶች ዛሬ የመጣሁበትን ርዕስ አንዳንድ ነገር እላችኋለሁኝ። የመጣሁበት ምንድነው መሰላችሁ? ላላገቡ እህቶቼ ወይም ደግሞ ላልወለዱ እህቶቼ በእኛ ወይም ደግሞ በወለዱ እህቶቻችን ኮሜንት ላይ ያስቀምጡልናል። እኔም ስለራሴ የልጅን በቃ ምን ያክል ለልጅ ተስፋ እንደሚሰጥ ምን ያክል ለህይወታችሁ ቦታ እንደምትሰጡት ትልቅ ትምህርት ለእናንተ ይሆናችኋል። ላላገባችሁ ደግሞ አግብታችሁ እንድትወልዱ በተለይ እድሜያችሁ ከ30 አመት በላይ ሆኗችሁ ስደት ላይ ቆይታችሁ በቃ ምንም ለህይወታችሁ ተስፋ የቆረጣችሁ ካሉት ነገሮች ጋር ማለት እኔ ለምንድነው የምሰራው ማለት በቃ እስከመጨረሻው እንትን መድረስ እስከምትደርሱ ድረስ ያላችሁ ሰዎች ትኖራላችሁ። ይሄን ቪዲዮ የምታዩትና ሁላችሁም ሼር አድርጉ፣ ላይክ አድርጉ፣ እስከመጨረሻው ድረስ ቪዲዮውን እዩ ነው የምለው። እንደውም ኮሜንት ላይ ደግሞ አስቀምጦ ማለት ነው። እና ውዶችዬ ልጅ ላልወለዱ በስደት ላይ ላሉ ከ30 አመት በላይ እንደቆዩ በስደት በቃ ቤተሰብ እህት ወንድሜን አጎቴን ምናምን ብቻ ምን እንደምላችሁ አላውቅም። እየደገፋችሁ ነገር ግን ልጅ ሳይኖራችሁ እድሜያችሁ በጣም ለሄደ ሰው ነው የምነግራቸው ማለት ነው። እንዲሁም ደግሞ የልጅ ፍቅር ወይም ደግሞ ልጅ ሲኖራችሁ ደግሞ የመኖር ጉጉታችሁ በቃ ውስጣችሁ ያለውን ነገር ለልጆቻችሁ የምትከፍሉት መስዋዕትነት ለልጆቻችሁ ያላችሁ ቦታና በቃ ከበፊቱ ከመውለዳችሁ በፊት ያለውና ከወለዳችሁ በኋላ ደግሞ ያሉትን እንትኖች ነው የምነግራችሁ ማለት ነው። እና ቢያንስ እንኳን ላልወለዱት እህቶቻችን ምናልባት ይሄ ነገር ለእነሱ ቀስቅሷቸው ወደ ትዳር አላማ ሊገቡ ወይም ደግሞ ልጅ በቃ የመውለድ ጉጉታቸው ይኖራልና ብዙ ጊዜ እኛ ስደት ላይ የምንቆይ ሰዎች በጣም እንጎዳለን። አንደኛ ዛሬ ነገ በማለት እድሜያችንም እየሄደ ሲመጣ እዛ የመቆየታችንም ጊዜያችን እየሄደ ስለሚሄድ በቃ እኛ የመውለዳችን የእንትናችንን እንረሳዋለን በጭራሽ ማለት ነው። ምክንያቱም ሳንቲም ይሄን ይዘን በማለት ማለት ነው። እና እኔ በራሴ በጥቅሉ አሁን እንደነገርኳችሁ ባለፈው ቪዲዮዬም ሂጄ በመውለዴ በጣም ደስተኛ ነኝ። ከወለዳችሁ በኋላ ደግሞ ያለውን የልጅና ፍቅር የልጅን ያሉትን ነገሮች የወለደ ነው የሚያውቀው። የወለዱ ሁላችሁም ኮሜንት ታስቀምጣላችሁ ማሻአላህ ሁላችሁም ወልዳችሁ የተሰደዳችሁ ናችሁ አብዛኛዎቹ ማለት ነው። እና ላልወለዱት ረዘም ያለ አመት ለኖሩት ለልጅም ፍቅር ወልዳችሁ ስትኖሩ እንደገና ደግሞ በቃ አለ አይደለ እስከዛሬ በስደት ስትቆዩ ወይም ደግሞ ስደትም ሆናችሁ ትዳር ይዛችሁ መውለድ ትችላላችሁ። በነገራችን ላይ በያላችሁበት ሀገር እንደ ሀገሩ ይለያያል ማለት ነው። ብዙ ጊዜ ሳውዲ አረቢያ ላይ ነው የተለመደው። ሌላ ሀገር ላይ ወይ ዱባይ ላይ ቢሆን እንደዚህ አይነቶች ነገሮች ትንሽ ይከብዳል ማለት ልጅ ይዞ ለመውጣት ትንሽ ይከብዳል። እናቱም አባቱም ሲወለድ የነበረ እንትን አለ የሚመታላቸውና ያ ከሌለ ያኔ ከዛ ሀገር ስለሆነ ጥርጣሬ ስለሚኖር ዜጋቸው እንዲወጣም ስለማይፈልጉ ሳውዲ አረቢያ ነው እንጂ ዱባይ ላይ ትንሽ ክትትል አለ። ሌላም ሀገራቶች ላይ ሊኖር ይችላል ማለት ነው። እና ምን ልላችሁ ነው ልጅ ማለት ነው ወላሂ ትልቅ የመኖር ሚስጥራችሁን ወይም ደግሞ ተስፋችሁን በቃ ውስጣችሁን ሰላም የሚሰጥ ከበፊቱ እኔ ከመውለዴና ከወለድኩኝ በኋላ ያለኝ እንትን ልዩነት አለው። ምናልባት ራሳችንን ከወለድን በኋላ ልንጎዳ እንችላለን። የምንጎዳበትን ምክንያት ልጅ ስትወልዱ አንደኛ አንዳንድ ሰው ሲወልድ በጣም ሰውነቱ ይቀንሳል። ሁለተኛ ደግሞ በሀሳብ ለምሳሌ በእኔ በራሴ ላይ ልንገራችሁ
ልጅ ገና ስላገባን ገና እንደዚህ ስለሆነ እንጎዳለን እያላችሁም ወደኋላ እንዳትቀሩ ነው ይሄን የምላችሁ ማለት ነው። ከራሳችሁ በላይ ለልጃችሁ አሳልፋችሁ ራሳችሁን ትሰጣላችሁ ማለት ነው። እና መጀመሪያ ላይ እኔ ሳልወልድ በፊት ስደት በነበርኩበት ሰዓት እኔ ለምኑ ነው የምሰራው በቃ የሆነ ስራ ሲበዛ የሆነ በቃ ራሳቸውን እንትን ስትሉ እኔ ለምንድነው የምኖረው እኔ ዲቃላ የለኝ ምናምን ብላችሁ ራሳችሁን ትጠይቃላችሁ ማለት ነው። ከወለዳችሁ በኋላ ግን ለመኖር ራሱ ያላችሁ ጉጉት በቃ የሆነ እንትናችሁ አይምሯችሁ ይሰፋል። ለልጃችሁ ስትሉ ብዙ ነገሮችን ታደርጋላችሁ ደስታ አላችሁ ልጅ ማለት የእናንተ በቃ አላህ ቀድራችንን ቢያደርሰን ብንሞት እንኳን ልጆች አሉ በእኛ በእነሱ እንጠራለን በእነሱ እንታወሳለን ማለት ነው። እና ልጅ ትልቁን ቦታ ወላሂ እኔ ከወለድኩኝ በኋላ የልጅን እንትን እኔ ማለት እያስተሳሰባችሁ ራሱ የምታስቡት እንኳን ይለያል ማለት ነው። እንደነገርኳችሁ ሰውነታችሁ ልትጎዱ ትችላላችሁ። ያ ማለት ለምሳሌ እኔ በራሴ ልንገራችሁ እኔ በጣም ወፍራም ነበርኩ ከመወፈር የተነሳ የጉንጭ በጣም እንዴት ብዬ ልንገራችሁ በጣም ወፍራም ነበርኩኝ ውዶቼ የሚያውቁኝ ያውቁኛል እና ከስድስት ላይ ትንሽ እየቆየሁ ስመጣ ሰውነቴም እየቀነሰ መጣ። ከዛ ልክ ስወልድ ደግሞ ማለት ነው ስወልድ ጭራሽ ሰውነቴ ያኔ ስወልድ ደህና ነበርኩኝ ከዛ በኋላ ሰብሪና ትንሽ ሰውነት እንትን እግር እያወጣች ስትሄድ በቃ በሰቀቀን አንድ ኪሎ ቀነስኩኝ ማለት ትችላላችሁ ማለት ነው። ስትወልዱ በቃ የሆነ ነገር ወይ ሲያማቸውም ሊሆን ይችላል የሆነች ነገር ሊሆን ይችላል። እናት በዛን ሰዓት ድንጋጤ ሰውነት እየቀነሰች ትሄዳለች እኔ በራሴ ያለውን እንትን ነው የምነግራችሁ። አሁን እንኳን ቁጭ ብዬ ወይም እዚህ ሁኜ እንኳን ራሱ ሰብሪና እንዴት ሆና ይሆን ወይኔ እንደዚህ ወድቃ ይሆን ወይ ሳያዋት በዚህ ቦታ ሄዳ ወጥታ ከግቢ ወጥታ ይሆን በቃ ሰቀቀኑ ሀሳቡ በጣም ሰውነታችሁን ይቀንሰዋል። እና ልጅ መውለድ ጉዳትም ቢኖረው ምናልባት ጉዳቱ እኛን ሰውነታችንን አንደኛ ልንጎዳ እንችላለን አንደኛ ማለት ነው ያውም ደግሞ በደንብ ካታረሳችሁ በደንብ ከእንትን ካላችሁ ምንም አትጎዱም። ግን አንዳንድ ሰው ደግሞ በቃ በሀሳብ እንደኔ እንደነገርኳችሁ ጭንቀት ሀሳብ ወይ እንደዚህ ሆነች በማለት ኪሎ እየቀነሰ ነው የሚሄደው። እኔ ተፈጥሮ የሆነው በጣም ለድንጋጤ ቅርብ ነኝ ለምን እንደሆነ አላውቅም ማለት ነው። ቶሎ ነው በቃ ልቤ እንትን ነው የሚሆንብኝ ብቻ አላውቅም አንዳንድ ሰው ተፈጥሮ ሆኖ ማለት ነው። እና በዛን ሰዓት ሰውነቴ ድንጋጤ ሰውነቴ ይቀንሳል ታውቃላችሁ። ሀሳብ ድንጋጤ እንደዚህ ነገሮች ሰውነታችሁ ይቀንሳል ማለት ነው። እና በጥቅሉ በዚሁ እንትን አልበልባችሁና ግን እኔ ደስታዬን ወይም ደግሞ ልጅ ከወለድኩ በኋላ አስተሳሰባችሁም ይሁን የመኖር በቃ ፍላጎታችሁ የሆነ ሰርታችሁ ራሱ እንትን ለማለታችሁ ለልጄ ትላላችሁ ልጅ አለኝ ስላላችሁ ገባችኋ? ይሄን የምትሉት ልጅ ቢኖራችሁ ነው። ልጅ ከሌላችሁ ስትሰሩ እኔ ለማን አባቱ ብዬ ነው ይሄን ያክል የምሰራው እኔ ለምንድን ብዬ ነው እኔ አንድ ደቂቃ ላይ ምናምን እያላችሁ ነው ራሳችሁን እንትን የምትሉት ማለት ነው። እና ልጅ አንዳንድ ጊዜ የርዝቅንም በር ይከፍታል የምነግራችሁ ነገር ገብቷችኋል? ርዝቅ እንኳን ከወለዳችሁም በኋላ ባይመጣም እንኳን ልጃችሁ አንድ ርዝቅ ነው እውነቴን ነው። እኔ ከህይወቴ ከተማርኩት ልጄ ለኔ ትልቅ ስጦታ አይነት ነው የምለው ወላሂ ነው የምላችሁ። ከሁሉም ነገር ከሁሉም እኔ ጓደኞቼ ወልደው ማሻአላህ ትልልቅ ልጆች ያደረሱትን አሁን እውነት እንኳን ወለዱ ጎበዞች ነው ብዬ የምላቸው ማለት ነው። በእነሱ እንደውም እቀናለሁ በልጅ እኔ እቀናለሁ በጥቅሉ ማለት ነው። ልጅ ፍላጎቴ ከበፊቱም እንትን ያለ ስለሆነ በልጅ በወለደ እቀናለሁኝ አላህ ያሳድግላቸው አላህ ያሳድግልን ማለት ነው። አላህ ሰጥቶኛል እኔም አልሀምዱሊላህ። እና ላልወለዱ እህቶች ግን ትዳር አላህ ለእናንተ እስከ ዘለቄታው ይሆናል ካለ አላህ ሱብሃነሁ ወተዓላ ለእናንተ ለስባችሁ ካለ ያ ሰው አብሯችሁ ይዘልቃል። ትዳርን ፈርታችሁ እድሜያችሁ እየሄደ በሰው ሀገር ላይ ለረጅም አመት እድሜያችሁን እያሳለፋችሁ በስደት ቤተሰብ እህት ወንድም አጎት ምናምን እየረዳችሁ የራሳችሁን ህይወት እያሳለፋችሁ ይሄ ማለት እናንተ ነገ ጧት ቢጎልባችሁ እናንተ በህመም እናንተ በተለያዩ ነገሮች እንኳን ቢገጥማችሁ ለእናንተ አንዲት የቁልፍ ፍርካሽ እንኳን ሀላፊነት ለማይሰማቸው ፍጡራን ወይም ለማይሰማቸው ሰዎች እየለፋችሁ የራሳችሁን ህይወት ወይም የሴትነታችሁን ጊዜ አታሳልፉ። እኔ እስከዛሬ ራሱ ያሳለፍኳትን እኔ አልሀምዱሊላህ እላለሁኝ። ግን ቢሆንም ሰዓት እንዳጠቃቀማችሁ ነው ጊዜያችሁን እንደተጠቀማችሁባት ናት የምትሄደው ወላሂ ነው የምላችሁ። እና ባለን ጊዜ መጠቀም ያለብን ማስተካከል ያለብን እኛው ራሳችንን መውለድ ባለብን ሰዓት መውለድ መስራት ባለብን ሰዓት መስራት ማለት ነው። እና እኔ ከእውነቴ ነው የምላችሁ እንደነገርኳችሁ መግባቴንም በጣም ደስተኛ ነበርኩኝ ልጅም በመውለድም በጣም ደስተኛ ነበርኩኝ። መጀመሪያ ላይ ግን ስሄድ ይሄን ነገር ሳላስተካክለው ምናምን ብዬ ነበረ። ግን ሂጄ ከወለድኩኝ በኋላ ያለኝን እኔ እውነት እንትን ሆኜ ነው የማወራችሁ ማለት ነው። ወላሂ
ያለውን ደስታ ያለውን ልዩነት ያሉትን በቃ እንዴት ብዬ እንደምነግራችሁ ራሱ አላውቅም። ይሄን ስሜት ግን ለወለደ ስሜቱን የሚያውቀው የወለዳችሁ ናችሁ። ላልወለዳችሁ አሁን ምናልባት ኖርማሊ ዝም ብሎ ይመስላችኋል። ልጅ በጣም ትልቅ ስጦታ ነው። የመኖር እንትናችሁ በቃ ፍላጎታችሁ እየሰፋ በቃ ለልጄ ትላላችሁ አስተሳሰባችሁ። ልጅ ሲኖርና ሳይኖር እኔ ልዩነቱን ስላየሁት ነው ማለት ነው። እና ልጅ ትልቅን እርዝቅን ነው ይዞ የሚመጣው ሀብትን ነው ይዞ የሚመጣው ሀብት ቤታችሁ ላይ ሙልት ስላለ ወይ ገንዘብ ስለገባ አይደለም። ልጅ ቢያንስ ምንም የማያውቁ ምንም እንትን የማይሉ እርጥብ ናቸው። ልጅ ያላህ ስጦታ ናቸው። ሲመጡ እርዝቅ ነው ይዘው የሚመጡት ውዶችዬ። ስለዚህ ያላገባችሁ እህቶች አግቡ፣ ውለዱ። ይሄን ባልኩበት ግን በልጅ ዙሪያ ላይ የወለዳችሁ ልጆች ስለ ልጃችሁ እናንተ በመወለዳችሁ ምን ያክል ደስተኛ እንደሆናችሁ የልጅስ ፍቅር እንዴት ነው? ይሄንን ኮሜንት ላይ አስቀምጡ። ምክንያቱም እድሜያቸው ሄዶ ያላገቡ ያልወለዱ እህቶች በስደት ላይ ሆነ አሁንም እየለፉ ራሳቸውን እየወቀሱ እኔስ ለማንኛው ነው እኔ እንደዚህ እየሰራው እያሉ ራሳቸውን እየወቀሱ ግን ተግባር ላይ ላልዋሉ አሁንም ለማግባት አሁንም ለመውለድ ዝግጅት ላይ ላላደሉ ትምህርት ይሆናቸዋል። ኮሜንት ያነባሉ። ኮሜንት አስቀምጡ እላችኋለሁኝ። ጥያቄም ካላችሁ እኔ ማንኛውንም ጥያቄ ሀሳብ ለእናንተ ለመስጠት ዝግጁ ነኝ። እናንተ ብቻ ሼር ላይኩን እያደረጋችሁ አበርታቱኝ። የደውል ምልክቱን ደግሞ ማንኛውም ቪዲዮ ወደ እናንተ ጋር እንድረስ የደውል ምልክቱን እየነካችሁ ቤተሰብ ሁኑኝ እላለሁኝ። እና ውዶችዬ ኮሜንት ላይ ሁላችሁም አስቀምጡ። ላልወለዱ እህቶቻችን በስደት ላይ እድሜያቸውን በጣም ገፍተው ለብዙ አመታት አብዛኛውን ጊዜ ከ10 አመት በላይ ነው አረብ ሀገር ያሉ ልጆች እህቶቻችን ማለት ነው። እና በዚህ እድሜያቸው ግን ምንም ነገር ሳያደርጉ ምንም ልጅ ሳይኖራቸው እንደውም ልጅ ብቻ ቀርቶ አይደለ ከሁሉም ውጭ ከገንዘቡም ውጭ ያሉ ስለሚኖሩ እድሜያችንን ወይም ደግሞ ጊዜያችንን በአግባቡ ልናባክነው ይገባል። በቃ በአግባቡ የምታባክኑት እኮ ራሱን ችሎ ቦታ እያስያዛችሁ ስለሆነ ባከን የምትሉበትም እንትን የለ። ግን ኖርማሊ ዝም ብለን እየኖርን እየሰራን ብሩንም እጃችን ላይ ሳንይዝ በሴትነታችን እንኳን በጊዜው ሳንጠቀም መውለድ ባለብን ሰዓት ሳንወልድ ልጅነታችንን አሳልፈን ስደት መተን ብዙ ነገሮችን አተን መተን ነገር ግን አሁንም እዛው ላይ ላለነው ላሉት እህቶቻችን ይሄ ቪዲዮ መድረስ አለበት። ሁላችሁም ሼር ላይክ አድርጉት ማለት ነው። ያው እንደነገርኳችሁ ይሄን ቪዲዮ መጀመሪያ ስቀርጸው ወይም ቪዲዮ ስሰራ ማይክ አድርጌ ነበረ። ማይኩ ግን ድምጽ እያስገባልኝ አልነበረም። እንደገና ነው ማይክ እንትን ማነው ሪከርድ ያስገባሁት ማለት ነው ውዶችዬ። እና ያው ይሄ መልእክቴ ይሄ ምክር ከተመቻችሁ ሁላችሁም ሼር አድርጉልኝ። ያላገባችሁ ውለዱ፣ ያላገባችሁ አግቡና ውለዱ። ያው ዝም ብላ ይወለድ ሳይገባ አግቡና ውለዱ። ለሴት ልጅ በተለይ ጊዜ አይጠብቃትም። ከወለደች እንኳን ችግር የለም ልጇን ታሳድጋለች። ተስፋ የመኖር ተስፋ ይኖረናል ማለት ነው። ወላሂ እኔ ከወለድኩኝና ሳልወልድ በፊት ያለኝ አስተሳሰብ በጣም እየጨመረ ነው። በቃ ያኔ ከወለድኩ በኋላ ያለኝ አመለካከት መንገድ የራሱ ይለያል። አላህ ከልጅ ጋር ምጣገብ አላህ ያድርገኝ ኢንሻአላህ። ወደፊትም ደግሞ አላህ የምንወልድ አላህ ልጅ ይስጠን። አንዳንድ ልጅ ላለን 2 ልጆች ላለን እኔ ልጅ አልጠግብም አላውቅም ብቻ ልጅ በጣም ነው የምወደው ውዶችዬ። በጣም ከምነግራችሁ በላይ አላህ ከልጅ ጋር ያገናኘኝ። ሁላችሁም ከልጆቻችሁ ጋር ያገናኛችሁ የተለያያችሁ ማለት ነው። እና ያላገባችሁ መውለድ አለባችሁ። አግቡ። ትዳርን አላህ ነው ለእናንተ ቢያንስ ትዳርን ፈርታችሁ ወደኋላ ለምትሉ ማለት ነው። ትዳርን ፈርታችሁ ወደኋላ የምትሉበት አንድም ነገር የለም። እናንተ አላህ እስከፈቀደላችሁ ድረስ ያ ሰው ጋር ትኖራላችሁ። አላህ ከፈቀደላችሁ ደግሞ ሞት እንጂ የሚለያያችሁ ምንም ነገር ላይ ላያያችሁ ይችላል። ይሄ የአላህ እንትን ነው። ስለዚህ ይሄንን የዛሬ ወንድ ብላችሁ ወደኋላ አትበሉ። ለእናንተ ልጅ ጸጋ ነው። ከወለዳችሁ ልጃችሁን ታሳድጋላችሁ። የመኖር ፍላጎታችሁ በልጃችሁ ውስጥ ይሆናል ማለት ነው። ለልጆቻችሁ ስትሉ ብዙ መስዋዕትነትን ትከፍላላችሁ፣ ብዙ ነገሮችን ማለት ነው። እና እባካችሁ ውለዱ፣ ውለዱ ነው የምለው። ውለዱ። ልጅ ትልቅ ስጦታ ነው፣ የአላህ ስጦታ ነው። የመኖራችሁን የሳቃችሁን በቃ አለ አይደለ ስደት እንኳን ጥላችሁ እንኳን ወጥታችሁ ልጄ ብላችሁ ነው የምትኖሩት። ገብቷችኋል? ይሄን የምላችሁ ከቤተሰብ ከእህት ከወንድም በስተጀርባ በቃ ከኋላ የአላህ ስጦታ ሲመጣላችሁ ከራሳችሁ ሲመጣላችሁ ያኔ ደስታውን ነው የምነግራችሁ ማለት ነው ውዶች። በብዙ ነገር ትደሰታላችሁ፣ ግን በህይወታችሁ ደግሞ ለእናንተ መውለድ ነው የሚያስደስተው። እና አላህ ልጅ ይስጣችሁ። ለሁላችሁም ላልወለዳችሁ አላህ ይረዝቃችሁ። አግብታችሁም ደግሞ ልጅ የሚላላችሁ ሁላችሁንም አላህ ይስጣችሁ። ወላሂ አላህ የተመኘነውን የምንፈልገውን መንገዳችንን ሁሉን ነገር አላህ ያስተካክልልን።
አላህ ይረዝቅን፣ እርዝቃችንን በሀገራችን ላይ ያድርግ። አሚን በሉ። የእህት ዱዓ ይደርሳል። እኔ ታውቃላችሁ ብዙ ጊዜ ሳልመርቃችሁ ማለት ነው አልለያያችሁም። ያሰብነውን ሁሉን ነገር አላህ ሱብሃነሁ ወተዓላ አሳክቶልን ወደ ሀገራችን የምንገባበትን ቅርብ ያደርግልን። ትላንት መጥተሽ አሁን ደግሞ ምንድነው እንደዚህ የምትይው እንዳትሉኝ፣ 2 አመት እኔ 10 አመት ነው የሆነብኝ እንዴት እንደሚያልቅ ማለት ነው። እና ኢንሻአላህ ባላህ ፈቃድ ጤና ነው ዋናው። አላህ ጤናችንን ይስጠን። ሰው ልጅ ጤና ነው ተቀዳሚው። ኢንሻአላህ ኮሜንት እንደምታስቀምጡ ተስፋ አድርጋለሁ። ለእህቶቻችን ምክር ይሆናል። ሁላችሁም ያላችሁን አስተያየት በተለይ እናት የሆናችሁ አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼር አድርጉ፣ ላይክ አድርጉ።